ሰላም እንዴት ናችሁ ተማሪዎች? ዛሬ ያው በ10ኛ ክፍል የፊዚክስ ትምህርት ውስጥ በስታቲክ ኤንድ ከረንት ኤሌክትሪሲቲ ብለን ዩኒት 4 ላይ ስንመለከት ነበር። ታዲያ በዚህ ቪዲዮ ላይ ምን እንሰራለን? ኤክሰርሳይዞችን እንሰራለን ማለት ነው። ስለሆነም እኛ አቋማች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። ሌላው ደግሞ ኤክሰርሳይዝ 4.11 ደግሞ እስኪ ምን ይለናል? What would happen to the lamp if the circuit is broken somewhere? እንግዲህ ሰርኪዩት እንግዲህ አይተናል። ስለዚህ ሰርኪዩቱ ቢበጠስ የሆነ ቦታ ላይ ላምፑ ላይ ወይም እየበራ ያለው ላምፕ ላይ እዚህ ጋር የምትመለከቱት ምን ይፈጠራል ይለናል። ምንድን ነው የሚፈጠረው? እንግዲህ በሰርኪዩት ውስጥ ያለው ከረንት እንግዲህ ለመፍሰስ ሰርኪዩቱ ምን መሆን አለበት ብለናል? ክሎዝድ መሆን አለበት። ግን የሆነ ቦታ ላይ ከተቆረጠ ምንድን ነው የሚፈጠረው መሰላችሁ? ከረንት መተላለፍ አይችልም ማለት ነው። ስለሆነም ከረንት አልተላለፈም ማለት ላምፑ ምን አይል ማለት ነው? አይበራም ማለት ነው፣ ወይም ይጠፋል ማለት ነው። ስለዚህ the lamp would not receive the necessary electrical current to illuminate, causing it to go out. ስለዚህ ላምፑ ተገቢውን የሆነ ኤሌክትሪክ ከረንት ስለማያገኝ ይጠፋል ማለት ነው። በቀጣይ ደግሞ ሴክሽን 4.7 ላይ ያለውን ማለትም ኤሌክትሪክ ሰርኪዩትስ ብለን የተነጋገርነው እዚህ ሴክሽን ላይ ያሉ ሪቪው ኩዌስችኖችን አብረን እንሰራለን። ታዲያ መጀመሪያ የምናገኘው ጥያቄ ምን ይጠይቀናል? ዋት ዳዝ አን ኤሌክትሪክ ሰርኪዩት ሚን ይለናል። እንግዲህ ስለ ኤሌክትሪክ ሰርኪዩት ተነጋግረን ነበረ። ስለዚህ ምን ብላችሁ ዲፋይን ታደርጉታላችሁ? ስለዚህ ኤሌክትሪክ ሰርኪዩት ምንድን ነው ብሎ እየጠየቀን ነው። ሶ አን ኤሌክትሪክ ሰርኪዩት ኢዝ አ ፓዝ ትሩ ዊች ኤሌክትሪክ ከረንት ፍሎውስ። ኤሌክትሪክ ሰርኪዩት የምንለው ነገር የኤሌክትሪክ ከረንት የሚፈስበት ፓዝ ወይም መንገድ ነው ማለት ነው። ታዲያ ኤሌክትሪክ ሰርኪዩትን ለማየት ያህል ምን ይኖረዋል ማለት ነው? በውስጡ ፖቴንሻል ዲፍረንስ ይኖረዋል፣ ሬዚስተር ይኖረዋል። አንዳንዴም ለምሳሌ ስዊች ወይም ማብሪያ ማጥፊያ የምትጠቀሙ ትችላላችሁ። ስለዚህ ዋናው ነገር ምንድን ነው? ይሄ የምትመለከቱት ኮኔክሽን ምንድን እንዲፈጠር ያደርጋል? ኤሌክትሪክ ከረንት እንዲፈጠር ያደርጋል። ስለዚህ የሚፈስበትን መንገድ ወይም ፓዝ ምን ብለን እንጠራዋለን? ኤሌክትሪክ ሰርኪዩት ብለን እንጠራዋለን። ታዲያ በቀጣይ ደግሞ ምን ይጠይቀናል? What is the name of the unbroken path that current flows? እንግዲህ ያልተሰበረ ማለትም ወጥ የሆነ ከረንት የሚፈስበት ፓዝ አለ። ያንን ፓዝ ምን ትሉታላችሁ ነው የሚለን። ስለዚህ ይህም ፓዝ ክሎዝድ ሰርኪዩት እንለዋለን። ክሎዝድ ሰርኪዩት ሲባል ምንድነው? ከረንቱ ኢንተራፕት ሳያደርግ ወይም ሳይቋረጥ በሙሉ ፍሰት ሰርኪዩት ውስጥ የሚንቀሳቀስ ከሆነ ከረንት የሚኖር ከሆነ የዛኔ ሰርኪዩቱ ምንድን እንለዋለን? ክሎዝድ ሰርኪዩት እንለዋለን። ጥያቄ ቁጥር 3 ደግሞ ምን ይጠይቀናል? What is the difference between an open electric circuit and closed electric circuit ይለናል። እንግዲህ ክሎዝድ ሰርኪዩት ምን እንደሆነ አይተናል። ታዲያ በኦፕን ሰርኪዩት እና በክሎዝድ ሰርኪዩት መካከል ያለው ልዩነት ምንድን ነው ብሎ እየጠየቀ ነው። ታዲያ ልዩነታቸውንም በዚህ ሰምራይዝ ማድረግ እንችላለን። So an open electric circuit has a break or gap preventing the flow of electric current. ኦፕን ኤሌክትሪክ ሰርኪዩት የምንላቸው በሆነ ቦታ ላይ የተቋረጠ ብሬክ ወይም ጋፕ ክፍተት አለው። ያ ምን ያደርጋል ማለት ነው? ኤሌክትሪክ ከረንት እንዳይፈስ ያደርገዋል ማለት ነው። በተቃራኒው ደግሞ ክሎዝድ ኤሌክትሪክ ሰርኪዩትን በምንመለከትበት ጊዜ ክሎዝድ ኤሌክትሪክ ሰርኪዩት ሃዝ ኤ ኮምፕሊት ፓዝ። ክሎዝድ ሰርኪዩቶች ደግሞ ኮምፕሊት የሆነ ያልተቋረጠ ሙሉ የሆነ ፓዝ ወይም መንገድ ያላቸው ሰርኪዩቶች ናቸው ማለት ነው። ሶ በዚህም በማድረግ ምን ያደርጋሉ ማለት ነው? ያለው ከረንት ቱ ፍሎው አንኢንተራፕትድ። ስለዚህ የሚፈሰው ከረንት ሳይቋረጥ ወይም ኢንተራፕት ሳይሆን ከረንቱን ፍሰቱን ይቀጥላል ማለት ነው። ስለዚህ በኦፕን ኤሌክትሪክ ሰርኪዩት እና በክሎዝድ ኤሌክትሪክ ሰርኪዩት መካከል ያለው ልዩነት ይሄ ነው ማለት እንችላለን ማለት ነው። በቀጣይ ደግሞ ሴክሽን 4.8 ላይ ከረንት ቮልቴጅ ኤንድ ኦህምስ ሎው የሚለው ሴክሽን ላይ ያሉ ሪቪው ኩዌስችኖችን እስኪ አብረን እንስራ። ታዲያ የመጀመሪያው ጥያቄ ምን ይላል መሰላችሁ? What is the term used to state the flow of an electric charge per unit time? እንግዲህ በሰርኪዩት ውስጥ ያለው የኤሌክትሪክ ቻርጅ ፍሰት በጊዜ ማለትም የቻርጅ ፍሰቱን በጊዜ ስታካፍሉ የምታገኙት ኳንቲቲ ምን ብለን እንጠራዋለን ነው። ስለዚህ ጥያቄያችንን ማቴማቲካሊ ስንገልጸው እየጠየቀን ያለው ምንድነው? የቻርጅ ፍሰት ወይም ዴልታ ኪው ወይም the flow of charge ሲካፈል
በዴልታ ቲ ይሄንን የምናገኘው ኳንቲቲ ምንድን ነው ብሎ እየጠየቀን ነው። ስለዚህ ይህን ደግሞ ምን እንለዋለን ብለን ነበረ? ይህንን ከረንት እንለዋለን ብለን ነበረ። ስለዚህ ይሄ ባጭሩ ምን እንለዋለን ማለት ነው? ከረንት ብለን እንገልጸዋለን ማለት ነው። በቀጣይ ደግሞ ምን ይጠይቀናል? ዋት ኢዝ ዘ ሪሌሽንሺፕ አመንግ ቮልቴጅ ከረንት ኤንድ ሬዚስታንስ ኢን ሰርኪዩት ይለናል። በሰርኪዩት ውስጥ እንግዲህ ምን አለ? ቮልቴጅ አለ። ታዲያ ቮልቴጅ አለ፣ ከዛ ደግሞ ይኖራል ከረንት አለ፣ እንዲሁም ደግሞ ሬዚስታንስ ታገኛላችሁ። ታዲያ በእነዚህ ኳንቲቲዎች መካከል ያለው ሪሌሽንሽፕ ምንድን ነው ብሎ ይጠይቀን ነው። ሶ ኢፍ ዩ ሃቭ ቮልቴጅ ካለን and also if you have any current in the circuit at the same time ደግሞ ሬዚስታንስ ካለ ምን ብለን ገልጸዋለን ሪሌሽንሺፓቸውን? ሬዚስታንስ ማለት ቮልቴጅ ሲካፈል በከረንት ብለን እንገልጸዋለን ማለት ነው። ሶ እዚህ ጋር የምታዩት ቮልቴጅ የሰፕላይ የሚያደርጉ የሶርሱ ነው። ሬዚስታንሱ ደግሞ ለምሳሌ በልብ ሊሆን ይችላል፣ ወይም ደግሞ ዋየር ኢትሰልፍ ሊሆን ይችላል። ዋየሩም ሬዚስታንስ ስላለው እንደ ሬዚስተር ልንወስደው እንችላለን። ስለዚህ በሰርኪዩት ውስጥ የሚፈሰው ከረንት አይ የምንለው ማለት ነው። ን ሪሌሽንሺፓቸው ምንድን ነው የሚለው? በኦምስ ሎው መሰረት አር ኢኳልስ ቮልቴጅ ዲቫይድድ ባይ ከረንት ብለን እንገልጸዋለን። ሌላው ደግሞ ኩዌስችን 3 ላይ ምን ይጠይቀናል? ዋት ኢዝ ሜንት ባይ ዘ ፖቴንሻል ዲፍረንስ ቢትዊን ቱ ፖይንት ኢዝ 1 ቮልት ይለናል። እንግዲህ በሁለት ነጥቦች መካከል ኤሌክትሪክ ሰርኪዩት ላይ እዚህ ጋር እንደምትመለከቱት ማለት ነው እንበልና ይሄ ፖይንት ኤ ነው እንበል። በፖይንት ኤ እና በፖይንት ቢ መካከል ያለው የፖቴንሻል ዲፍረንስ ወይም ቪ ብለን የምንጠራው ወይም ዴልታ ቪ ልንለው እንችላለን፣ ወይም ቼንጅ ኢን ፖቴንሻል ዲፍረንስ 1 ቮልት ነው ካል ምን ማለት ነው ብሎ እየጠየቀን ነው። ይህንን ስለዚህ በሁለት አይነት መንገድ መተርጎም እንችላለን። እንዴት ነው ካላችሁኝ፣ የመጀመሪያው ትርጓሜ የሚሆነው ምንድን ነው? ከፖይንት ኤ እስከ ፖይንት ቢ ያለው የፖቴንሻል ዲፍረንስ እዚህ ጋር ለመድገም ያህል እዚህ ጋር እንደምታዩት ሂር ፖይንት ኤ እና በፖይንት ቢ መካከል ምን ይፈጠራል መሰላችሁ? በሰርኪዩት ውስጥ ያው እንደምታውቁት ምን አለ? ቻርጅ ፍሰት አለ ወይም ዴልታ ኪው የምንለው አለ። ስለዚህ በዚህ ዴፊኒሽን መሰረት የመጀመሪያው ዴፊኒሽናችን ምንድን ነው? 1 ጁል ኦፍ ወርክ ኢዝ ኒድድ ቱ ሙቭ 1 ኮሎምብ ኦፍ ቻርጅ ቢትዊን 2 ፖይንትስ። ስለዚህ ኤሌክትሪክ ሰርኪት ውስጥ የሚሰራ ምን አለ? ስራ አለ፣ ወርክ የምንለው ማለት ነው በፊዚክሱ። ስለዚህ 1 ጁል ኦፍ ወርክ ምን ያስፈልጋል ማለት ነው? 1 ኮሎምብ ኦፍ ቻርጅ የተሰኘ አንድ ኮሎምብ ኦፍ ቻርጅ ያለውን ማግኒቲዩድ ያለውን አንድ ቻርጅ ከፖይንት ኤ እስከ ፖይንት ቢ ለማንቀሳቀስ ይህን ያህል ስራ ወይም 1 ጁል ኦፍ ወርክ መስራት አለባችሁ የሚለውን ትርጓሜ ይሰጣቸዋል። ይሄ አንደኛው ዴፊኒሽን ነው ማለት ነው። ሌላኛው ደግሞ ምንድነው ዴፊኒሽናቸው? it means that there is a difference in electric potential energy of 1 joule for every coulomb of charge that moves between those 2 points። ስለዚህ በሁለቱ ፖይንት ማለትም በፖይንት ኤ እና በፖይንት ቢ መካከል ምን ይሆናል ማለት ነው? ቻርጆች በሚንቀሳቀሱበት ጊዜ ማለት ነው ፖቴንሻል ኢነርጂያቸው ምን ይሆናል? ይቀንሳል። ስለዚህ ፖቴንሻል ኢነርጂያቸው እዚህ ጋር ኢኒሻል ፖቴንሻል ኢነርጂ ይኖራቸዋል፣ ፖይንት ቢ ላይ ደግሞ ፋይናል ፖቴንሻል ኢነርጂ ይኖራቸዋል። ስለዚህ እዚህ ጋር 1 ኮሎምብ ኦፍ ቻርጅ ያላቸው ማለትም ማግኒቲዩዳቸው የቻርጃቸው ዴልታ ኪው 1 ኮሎምብ የሚያህል ቻርጆች ማለት ነው ከፖይንት ኤ እስከ ፖይንት ቢ በሚንቀሳቀሱበት ጊዜ የፖቴንሻል ኢነርጂያቸው በምን ያህል ጁል ይቀንሳል ማለት ነው? በ1 ጁል ወይም በ1 ጁል የሚያህል ለውጥ ያመጣል ማለት ነው። ስለዚህ the change in potential energy of the charge U final minus U initial የምንለው ስለዚህ ምን ይሆናል ማለት ነው? 1 ጁል ነው ማለት ነው። ይሄ የሚሆነው ለምንድን ነው? ለ1 coulomb of charge ማለት ነው። ስለዚህ ይህን አይነት ትርጉም መስጠት እንችላለን ማለት ነው። ስለዚህ ሁለቱንም ትርጉም ቀየራችሁ መጠቀም ትችላላችሁ ማለት ነው። ሌላው question 4 ላይ የሚጠይቀናል what are the factors that determine the resistance of a conductor ይለናል። የአንድን እንግዲህ ኮንዳክተር ሬዚስታንስ ዲተርማይን የሚያደርጉት የሚወስኑት ፋክተሮች መንስኤዎች ምንድን ናቸው ብሎ ይጠይቀን ነው። እንግዲህ በቀላሉ እንደምታስታውሱት 3 ነገሮች ናቸው። so the resistance of a conductor is influenced by its material። አንደኛ በማቴሪያል በተሰራበት ማቴሪያል ይወሰናል። so ማቴሪያሉ የሚወስነው ባህሪው ምንድነው? ሬዚስቲቪቲ ነው። so resistivity of
ማቴሪያል ፋክተሩ ነው ማለት ነው። ስለዚህ ሬዚስቲቪቲው ምንድን ላይ ይወሰናል? እንደ ማቴሪያሉ አይነት ማለት ነው። ሌላው ደግሞ ሌንግዝ ነው። የገመዱ እርዝመት ወይም የኮንዳክተሩ እርዝመት ሬዚስታንሱ ላይ ፋክተር አለው ወይም ተጽዕኖ አለው። ሌላው ደግሞ በተጨማሪ ክሮስ ሴክሽናል ኤሪያ ነው። ሶ ክሮስ ሴክሽናል ኤሪያ ስንል የገመዱ ስፋት ማለት ነው። ስለዚህ እነዚህ ተጨማምረው የሚፈጥሩት ምንድነው ማለት ነው? ሬዚስታንሱ ላይ ተጽዕኖ አላቸው ማለት ነው። ስለዚህ ሬዚስታንሱን በምን ገልጸዋለን? ሬዚስቲቪቲ ሲባዛ በሌንግዝ ኦፍ ዘ ዋየር ሲካፈል በክሮስ ሴክሽናል ኤሪያ ማለት ነው። ወይም በገመዱ ስፋት አድርገን ገልጸዋለን። ስለዚህ በዋናነት ሬዚስቲቪቲ፣ ሌንግዝ ኤንድ ክሮስ ሴክሽናል ኤሪያ እነዚህ ማለትም የማቴሪያሉ ታይፕ እንዲሁም ደግሞ ሌንግዝ እና ክሮስ ሴክሽናል ኤሪያ ሬዚስታንሱን የኮንዳክተሩን ሬዚስታንስ አፌክት የሚያደርጉ ናቸው ማለት ነው። ኩዌስችን 5 ደግሞ ምን ይጠይቀናል? Will current flow more easily through a thick wire or a thin wire of the same material when connected to the same source and why ይለናል። ምን እየጠየቀን ነው? እንግዲህ ሁለት ገመድ ለምሳሌ ቀጭንና ወፍራም ገመድ ቢኖራችሁ ከተመሳሳይ የሆነ ማቴሪያል የተሰሩ ማለት ነው እና ተመሳሳይ የሆነ ሶርስ ተጠቅማችሁ ወይም ተመሳሳይ ፖቴንሻል ዲፍረንስ አፕላይ ብታደርጉ በየትኛው ገመድ ከረንት በቀላሉ ያልፋል ብሎ እየጠየቀን ነው። ስለዚህ ይህንን ኮንሲደር ስናደርግ ምንድነው የምንመለከተው? ስለዚህ አሁን እንደምትመለከቱት ሁለቱ ዋየሮች ናቸው። አንደኛው ሰፊ ነው፣ አንደኛው ደግሞ ጠባብ ነው ማለት ነው፣ እዚጋ እንደምታዩት ማለት ነው። ስለዚህ አንደኛው ያለው ክሮስ ሴክሽናል ኤሪያ ምንድነው ከሌላኛው ዋየር ክሮስ ሴክሽናል ኤሪያ የበለጠ ቢሆን አሁን በዚህ ጊዜ ምን ይፈጠራል ማለት ነው? በዴፊኒሽናችን መሰረት ሬዚስታንስ ማለት ሬዚስቲቪቲ ታይምስ the length divided by cross sectional area ነው። ስለዚህ ትልቅ ክሮስ ሴክሽናል ኤሪያ ያለው ማቴሪያል ወይም ኮንዳክተር ምንድን ይሆናል ማለት ነው? የሚኖረው ሬዚስታንስ አነስተኛ ነው ማለት ነው። አነስተኛ ክሮስ ሴክሽናል ያለው ደግሞ እዚህ ጋር እንደምትመለከቱት ዲኖሚኔተሩ አነስተኛ ከሆነ የምታገኙት ሪዛልት ሬዚስታንሱ ከሌላኛው ገመድ ከፍተኛ የሆነ ይሆናል ማለት ነው። ስለዚህ ይህን ኮንሲደር ካደረግን ወፍራሙ ገመድ ዝቅተኛ የሆነ ሬዚስታንስ አለው ማለት ነው። ስለዚህ ዝቅተኛ የሆነ ሬዚስታንስ ካለው ምንድን ይፈጠራል ማለት ነው? ከረንቱ ደግሞ ማለፍ የሚችለው በጣም አነስተኛ ሬዚስታንስ ባለው ማቴሪያል ላይ በቀላሉ ማለፍ ይችላል ማለት ነው። ስለዚህ ሳምራይዝ ስናደርግ a thick wire allows more current to flow than a thin wire due to its large cross-sectional area. ስለዚህ ወፍራሙ ገመድ ከፍተኛ የሆነ cross-sectional area ስላለው ከቀጭኑ ገመድ ምን ይሆናል ማለት ነው? ከረንት በቀላሉ እንዲሁም ብዙ ከረንት እንዲያልፍ ያደርጋል ማለት ነው። so which reduces electrical resistance ማለት ነው። ይህም ከሆነ ኤሌክትሪካል ሬዚስታንስን ስለሚቀንስ ማለት ነው። ስለዚህ ዋነኛው ምክንያት ምንድነው? ኤሌክትሪካል ሬዚስታንስ ስለሚቀንስ ከረንት በወፍራሙ ገመድ በቀላሉ ማለፍ ይችላል። ሌላው ደግሞ question 6 ምን ይጠይቀናል? let the resistance of an electrical component remains constant while the potential difference across the two ends of the component decreases to half of its former value. ስለዚህ ምን እየጠየቀን ነው? አሁን እዚህ ጋር በመጀመሪያ በሁለት እንግዲህ በአንድ ኤሌክትሪካል ኮምፖነንቱ እንበልና ይሄ በልብ ነው እንበል። በበልቡ ጫፍ ላይ በፖይንት ኤ እና በፖይንት ቢ በሁለቱ የበልቡ ጫፍ ላይ ማለት ነው ያለው የፖቴንሻል ዲፍረንስ መጀመሪያ ቪ ነው ብለን እንውሰድ፣ ወይም ፖቴንሻል ዲፍረንሱ ቪ ነው። ሁለተኛው አሁን ሬዚስታንሱ ተመሳሳይ ሆኖ ማለት ነው እዚህ ጋር የምትመለከቱት ተመሳሳይ የሆነ ሬዚስታንስን ያላቸው። አሁን በዚህ ኬስ በሁለቱ ፖይንት በፖይንት ኤ እና በፖይንት ቢ አሁን ፖቴንሻል ዲፍረንሱ ሁለተኛው ላይ ያለው ቪ ፕራይም እንበለው ከመጀመሪያው በሁለት እጥፍ ቢያንስ ማለት ነው፣ ወይም 1/2 of the first ማለትም የመጀመሪያውን ግማሽ ቢሆን አሁን እዚህ ጋር በተሰጠን መሰረት ሬዚስታንሳቸው ተመሳሳይ ነው። አሁን ከረንቱ በምን ያህል ይቀንሳል ነው የሚለን። ስለዚህ የመጀመሪያው ላይ የነበረው ከረንት I1 እንበለው። ስለዚህ I1 ነው። ሁለተኛው ላይ ያለውን let's say I2 እንበለው። ስለዚህ አሁን ከረንቱ I2 ከI1 በምን ያህል ይቀንሳል ወይስ በምን ያህል ይጨምራል፣ በምን ያህል መጠን ይቀየራል ብሎ እየጠየቀ ነው። ስለዚህ ይህን ስናደርግ በኦምስ ሎው መሰረት I1 ስንል ወይም መጀመሪያው ከረንት ስንል ምን ማለታችን ነው? ቮልቴጅ ሲካፈል ሬዚስታንስ ነው። ሁለተኛው ኬዝ ላይ ደግሞ ስንመጣ ገመዱ አሁን
ተመሳሳይ የሆነ ሬዚስታንስ አለው። እዚህ ጋር ተመሳሳይ የሆነ ሬዚስታንስ አለው። አሁን በሁለተኛው ኬስ ደግሞ ከረንት I2 የሚለውን ሶልቭ ስናደርግ በኦምስ ሎው መሰረት ቪ ፕራይም ማለትም በሁለቱ ኢንድ መካከል ያለው ፖቴንሻል ዲፍረንስ ሲካፈል ሬዚስታንስ ነው። አሁን ቪ ፕራይም የምንለው ቪ ኦቨር 2 ነው። ስለዚህ ቪ ኦቨር 2 ሲካፈል አር ማለት ትችላላችሁ። ስለዚህ የምን ይሰጣችኋል? ቪ ኦቨር 2 ሲካፈል አር ማለት ቪ ሲካፈል ቱ አር ማለት ነው። ስለዚህ የምን ይሰጣችኋል? አሁን ቪ ዲቫይድድ ባይ አር የምትለዋ ይቺ ኤክስፕሬሽን ምን ማለት ናት? ቪ ሲካፈል አር ማለት መጀመሪያ ላይ ያለው የመጀመሪያው ከረንት ነው ማለት ነው። ስለዚህ ሪዛልቱ ምን ይሰጣችኋል ማለት ነው? ሪዛልቱ የመጀመሪያው ከረንት I1 ሲካፈል ለ2 ማለት ነው። ስለዚህ ምን ተገነዘባችሁ? I2 ማለትም ሁለተኛው ገመድ ላይ አሁን በሁለተኛው ኬዝ ማለት ነው ቮልቴጁ 2 እጥፍ በሚያንስበት ጊዜ I2 የምንለው ወይም ሁለተኛው ከረንት በምን ያህል ይቀንሳል? ከመጀመሪያው በ2 እጥፍ ይቀንሳል ማለት ነው። ወይም የመጀመሪያው ከረንት 1/2 ይሆናል። ስለዚህ መልሳችን ምንድን ነው የሚለው? if the potential difference is halved potential difference halved ከሆነ ሬዚስታንስ ተመሳሳይ ሆኖ ማለት ነው። ልብ በሉ the current also halves። ስለዚህ ከረንቱም ግማሽ ይሆናል ማለት ነው።